ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ጥቅምት 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ መረጃዎችን በዚህ ሰዓት አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎችን ትሰማላችሁ። በወለጋ ያለውን አጠቃላይ ሁኔታ በተመለከተ እንደዚሁ አዲስ መረጃ አለኝ። እንደዚሁም ደግሞ በኢትዮጵያን ድንበር አቋርጠው እየገቡ ያሉ አዲስ ታጣቂዎች አሉ። ከዚህ ጋር በተያያዘም የደረሰኝን መረጃ ወደ እናንተ የማደርስ ይሆናል። ሌሎች የግንባር ዝርዝር መረጃዎች እንደተለመደው በቅደም ተከተል ወደ እናንተ ይደርሳሉ። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ስጋብዝ፣ እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። በርካቶቻችሁ ሀሳብ አስተያየቶችን አድርሳችሁኛል። የአማራ ብልጽግና በተለያዩ የአማራ ክልል አካባቢዎች የጠራው ስብሰባ አለ፣ እንግዲህ ወጣቶች ስብሰባ በሚል ከዚህ ጋር በተያያዘም እንደዚሁ አዳዲስ መረጃዎች ደርሰውኛል። እሱንም የማደርሳችሁ ይሆናል። በተለያዩ አካባቢዎች ያሉ የግንባር መረጃዎች አሁን እንደተለመደው በቅደም ተከተል ወደ እናንተ ይቀርባሉ። እነዚህና ሌሎች መረጃዎችን እየተከታተላችሁ ሀሳብ አስተያየት ቢኖራችሁ አሁንም ጥቆማ ዜናችን@gmail.com ልትጠቀሙ ትችላላችሁ። በርከት ያሉ አስተያየቶችን ልካችሁልኛል። ከላካችሁልኝ አስተያየቶች መካከል በአጭሩ የተወሰኑትን ወደ እናንተ አደርሳለሁ። አሁንም በተለያዩ ማህበራዊ ሚዲያዎች የምትልኩልኝ መልእክቶች ወደፊት እንደዚሁ እያዘጋጀሁኝ ለህዝብ መድረስ ያለባቸውን አደርሳለሁ። ተሳትፏችሁ ይቀጥል። የሽመልስ አብዲሳን የሆቴል ግንባታ፣ የፋብሪካዎች ግንባታ እና ሌሎች የሞል ወይ ደግሞ የገበያ አዳራሾችን ህንፃዎችን ግንባታ በተመለከተ ተጨማሪ መረጃዎችም ልካችሁልኛል። እሱ ብቻ አይደለም በሚል ሌሎች ባለስልጣናትንም በተመለከተ እንደዚሁ ልካችሁልኛል። በነገው ዕለት ተጨማሪ መረጃዎችን ይዤ የማቀርብ ይሆናል። በሪዞርት ግንባታ ላይ የተሰማሩ ዋና ዋና ባለስልጣናት እንደዚሁ ስም ዝርዝር ልካችሁልኛል። ተጨማሪ መረጃ ያስፈልገዋል። ምናልባት በዚህ መንገድ ፊት ለፊት የሚገኙ ባለሀብቶች እና በስማቸው እንደዚሁ የሚሰሩ ካሉ የነሱንም ወደፊት የቢዝነስ እንቅስቃሴ ግምት ውስጥ በማስገባት ተጨማሪ መረጃ የሚያስፈልጋቸው አሉ። ያው ባለስልጣናት በእርግጥ በግለሰቦች ስም ነው እየገነቡ ያሉት። ከዚህ ጋር በተያያዘ የላካችሁልኝ አለ። እንግዲህ የመጨረሻዎቹ ባለስልጣናትን ጭምር የተመለከተ ወደፊት መለስበት ይሆናል። በባህር ዳር ከተማ የሚገኘው የባህር ዳር ዩኒቨርሲቲ የሕክምና ኮሌጅ ሕክምና ማዕከል ባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል ሰራተኞች አሁንም ስጋት ውስጥ እንደሆናችሁ ልካችሁልኛል። ባለፉት ወራት እንግዲህ ሐኪሞች ጨምሮ እገታ፣ ድብደባ፣ የተለያዩ ተግባራት ተፈጽመዋል። ከዛ መሀል ላይ ተሻሽሎ የነበረው የሆስፒታሉ አካባቢ የደህንነት ሁኔታ አሁን እንደገና ወደ ቀድሞ ሁኔታው እየተመለሰና ሐኪሞቹም አሁን ስጋት ውስጥ መሆናቸውን የሚገልጽ ነው። ሐኪሞቹና ሰራተኞቹ ስጋት ላይ ስለመሆናቸው የሚገልጸው በተለይ አሁኑ የመንግስት የጸጥታ አባላት በአካባቢው ፍተሻ ከሚል ጋር እያደረሱ ያለውን ጫና የተመለከተ ነው። ዝርዝር ያሉ መረጃዎችን ልካችሁልኛል። አመሰግናለሁ። በሌላ ጊዜ በስፋት የምመለስበት ይሆናል። ባለፈው በሆስፒታሉ በአማራ ክልል የተከሰተውን ጦርነት ተከትሎ በጎንደር ባህር ዳር ሆስፒታልና በሌሎቹ ትልልቅ ሆስፒታሎች የነበሩ ነባር ሐኪሞች አካባቢውን ለቀው በስጋት ምክንያት በመሰደዳቸው የሕክምና ደረጃው አሁን በእጅጉ ማሽቆልቆሉን የሚገልጹ አሉ። በዛ አስቸጋሪ ሁኔታ ውስጥ ሆኖ ሆስፒታሉ ስራ እየቀጠለ ባለበት ሁኔታ አሁን እንደገና ስጋት መኖሩን ገልጻችሁልኛል። ሌላው ማህበራዊ ሚዲያ ላይ ያሉ ከፋፋይ አጀንዳዎችን እና የብሽሽቅ የጥላቻና ስድብ ውስጥ የገቡ ሰዎች በህዝብ አንድነት ላይ የተዛባ ትርክት የሚፈጥሩ ከውጭም ከውስጥም ያሉትን በተመለከተም እንደዚሁ አስተያየቶችን አድርሳችሁኛል። ይሄ ጉዳይ ቢቆምና በተለይ መመከር ያለባቸው ሰዎች ተመክረው በአንድ አይነት የፕሮፓጋንዳ የሚዲያ እንዲሁም ደግሞ የህዝብን ድምፅ የማሰማት ስራ ስምሪት ቢደረግ ልክ 2008 2009 እንደነበረው አይነት አሁን የተለያዩ ፍላጎቶች ከውስጥም ከውጭም ያሉት ጉዳዮች ትግሉንም የህዝብ አንድነቱንም አደጋ ላይ ጥለዋል የሚል ነው አስተያየቱ። እንግዲህ ወደፊት በዚህ በኩል በአጭሩም ፕሮግራምም እንደዚሁ ደግሞ አስተያየቶችን አቀርባለሁ። ሌላው በጥቅም ስለተገዙ በፋኖ ሰርጎ ገቦችን በተመለከተ በዚህም በኩል የተለያዩ ጥቆማዎችና ማስረጃዎችን ልካችኋል። ይሄም እንግዲህ የፋኖዎችን ውስጣዊ አንድነትም አደጋ ላይ እንዳይጥል ተጨማሪ ማጣራት የሚደረግባቸው ነው። ደርሶኛል መረጃው። ሌላው ብልጽግና ባለስልጣናት በኦዲት ውጭ የሚያደርጓቸውን የህዝብ ተቋማትን የመንግስት ካዝና የሚያወጡትን ገንዘብ በተመለከተ ነው። በተለይ በአማራ ክልል ካለው ጦርነት ጋር በተያያዘ የብልጽግና ባለስልጣናት መደበኛ በጀቱን ከጦርነቱ ጋር በተያያዘ የስራ ማስኬጃ በሚል ለወታደራዊ አገልግሎት ሙሉ በሙሉ ያውሉታል። ከዛ ባሻገር በዚህ መንገድ የሚወጣው ገንዘብ ኦዲት እንዳይደረግ ለጦርነት የወጣ ለወታደራዊ አገልግሎት የወጣ እየተባለ ዝርፊያ እየተፈጸመበት ይገኛል የሚል ጥቆማም እንደዚሁ አድርሳችኋል። ይህንንም በተመለከተ ተጨማሪ መረጃዎችን ልካችኋል።
ሌላው በአዲስ አበባ መሬት ዝርፊያ ጋር በተያያዘ ነው። እንደዚሁ ከከንቲባ ጽሕፈት ቤት እስከ ወረዳ ድረስ የተደራጀ የደላላና የዝርፊያ መዋቅር አለ። ከሪል ስቴት ደላሎች እስከ ኮሪደር ልማት ተቋራጮች ከኮንስትራክሽን ጋር በተያያዘ ስላለው እንደዚሁ አዲስ የማፊያ ቡድንና አዲስ የብልጽግና የነጋዴ ወይም ደግሞ የኢኮኖሚ ተጠቃሚ ቡድን ምስረታን በተመለከተ ይህም ቡድን እንዳውም ስም በማውጣት ነው አዲስ አበባ አካባቢ ላካችሁልኝ። ይሄ ቡድን ድሮ የነበረውን የህወሓትን ቡድን የሚያስንቅ አስናቀ የተባለ የዘራፊ ቡድንና ዝርፊያ ነው ያለው። አሁን ስለ ጠቅላይ ሚኒስትሩ መልካም ነገር እየተናገሩ ዝርፊያን መፈጸም በህግ የተፈቀደ ነው የሚመስለው። በዚህ መንገድ በርካቶቹ ይህንን ዝርፊያ እያደረጉ ነው የሚል ነው። ሌላው ከአክራሪነት ጋር በተያያዘ ነው። ጥቆማ ያደርሳችሁኝ ከአርሲ ሰሞኑን የተፈጸመውን በንጹሃን ጭፍጨፋ በተመለከተ በሐረር ከተማ ውስጥም ጥቆማ መጥቷል። የውጭ እጆች ጭምር ያሉበት እንቅስቃሴ በሐረር ውስጥ ይገኛል በሚል ዝርዝር መረጃዎችንም እና አስተያየቶችን አድርሳችሁኛል። ተመልክቻቸዋለሁ። እንግዲህ ከሞላ ጎደል ዋና ዋና አስተያየቶች ለአሁኑ እነዚህ ናቸው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ በተደጋጋሚ አሁን ከጦርነቱ ጋር በተያያዘ በየጊዜው ብልጽግና ያለውን የወታደራዊ አቅም ኃይል በተመለከተ ያው እንግዲህ የተለያዩ አዋጆችን፣ ጥሪዎችን እያስተላለፈ ነው የሚገኘው። ብልጽግና በየአካባቢው አዲስ የክተት ጥሪ አቅርቧል የሚል መረጃ ነው አሁን የያዝኩት። የቀድሞ ወታደሮች ልምድ ያላቸው የነበራቸው ተሰናባች፣ ምልስ፣ ጡረተኛ ወታደሮች ሳይቀር ወደ ጦሩ እንዲቀላቀሉ ጥሪ ቀርቧል ተብሏል። ከደቡብ ወሎ ደላንታ ወረዳ ዛሬ ወጣ መረጃ እንደሚያሳየው በጡረታ ላይ የሚገኙትን ጨምሮ የቀድሞ ተዋጊዎች በጥሩ ጥቅማ ጥቅምና ደሞዝ ክፍያ እንዲመለሱ ጥሪ ተደርጓል ነው የሚለው። እንግዲህ ያለውን ስጋት በደንብ የሚያሳይ ነው። የክተት ጥሪ ነው እየተደረገ ያለው። ማዕረጋችሁን በተመለከተ የአጭር ጊዜ ስልጠና ወስደው ከሰራዊቱ ከተቀነሱበት ጊዜ ጀምሮ በሚታሰብ በሚል የእርከን የደረጃና የማዕረግ እድገትም እንደሚሰጣቸው በብልጽግና በኩል ቃል እየተገባላቸው ነው የሚገኘው። ቤተሰቦቻቸውም እንደዚሁ በከተማ የመኖሪያ ቤትና ሌሎች የጥቅማ ጥቅሞች ይሰጧቸዋል በሚል ይሄ ቀርቧል። እንግዲህ ሰሞኑን በኦሮሚያ ክልል መጠነ ሰፊ አፈሳ መኖሩና ከአፈሳው ጋር በተያያዘ እድሜያቸው ለጦርነት ያልደረሱ ከ13 ከ16 ዓመት እድሜ ያላቸው ታዳጊዎች ታፍሰው ወደ ወታደራዊ ጦር ማሰልጠኛ ትምህርት ቤት ተወስደዋል። ከዚህ ጋር በተያያዘ ለማምለጥ ወጣቶቹ በትላንትናው ዕለት እንግዲህ ከብር ሸለቆ አቅርበው ከብር ሸለቆ ወጥተው በአቅራቢያው ወደ ወለጋ የተሻገሩ ወጣቶችና በጎርፍ የተወሰዱ እንደዚሁ በአባይ ውሃ ማለት ነው ወጣቶችን በተመለከተ ከማሰልጠኛ ትምህርት ቤት ወጥተው አንድ ዘገባ ደርሶ ነበር። አሁንም እንግዲህ ምልስ ወታደሮችም ታዳጊዎችም ያው እንግዲህ ወታደራዊ አፈሳ ውስጥ ገብተዋል። በአጠቃላይ እንግዲህ ባለፈው በአማራ ክልል ደግሞ ሁሉም ትጥቅ ያለው የግል ታጣቂ ክተት እንዲያደርግ ያው መመሪያ ተላልፎ ነበር። አሁን ካለው ከአዝመራ ጊዜ ጋር በተያያዘ የተወሰነ ጊዜ ገደብ ተራዝሟል የሚል መረጃ ቢኖርም ወደፊት ግን መቀጠሉ የማይቀር መሆኑን ነው መረጃዎቹ የሚያሳዩት። ሌላው መረጃችን የአማራ ብልጽግና የጠራው ስብሰባ በተሰብሳቢዎች ድርቅ ተመቷል የሚል ነው። በተለያዩ ከተሞችና ወረዳዎች የአማራ ብልጽግና ወጣቶች ስብሰባ ቢጠራም ወጣቶቹ በስብሰባው አልተገኙለትም። በአንዳንድ ቦታዎች እናቶችን፣ በከተሞች የብልጽግና ሊግ፣ የሴቶች ሊግ፣ የወጣቶች ሊግን እነሱን እንዲሳተፉ አድርጓል። ከዛ ባሻገር የሴፍቲኔት እና የአንድ ለአምስት የተደራጁ አባላቱን በስብሰባ እንዲገኙ ቢያደርግም ይህም ብዙ አልተሳካም። ብዙ አካባቢዎች ባለው ስጋት ምክንያት ብዙ ሰዎች ለብልጽግና ስብሰባ አልተገኙም፣ አልሄዱም። የተገኙትም ያነሷቸውን ጥያቄዎች በተመለከተ በተለይ ከቆቦ፣ ከባህር ዳር፣ ከስማዳ አስተያየት የላኩል የመረጃ ምንጮች በርካታ ጥያቄዎችን ተሰብሳቢዎቹ ቢያነሱም የብልጽግና ባለስልጣናትና ካድሬዎች ግን ከላይ የተሰጣቸውን ብቻ ተናግረው ነው እያቆሙት። የህዝብ አስተያየት አልተቀበሉም። ለምሳሌ ጦርነቱን ለማቆም ድርድር ብቸኛው መንገድ ነው የሚል ተሳታፊዎቹ ያቀርቡ ነበር። የብልጽግና ባለስልጣናት ግን የታዘዙትን ብቻ የውጭ ባዳዎችንና የውስጥ ባንዳዎችን ቅዠት እንከላከላለን፣ አንጸባራቂ ድል እናስመዘግባለን ከሚል መፈክር የዘለለ ስለ የህዝቡን አስተያየት ለመቀበልም ለመስማትም ዝግጁ አይደሉም። ይሄ ደግሞ እንግዲህ የሚታየው ከጠቅላይ ሚኒስትሩ ጀምሮ ያለው እቡይነትና ከኔ በላይ አዋቂ ከኛ በላይ ላሳር የሚለው ጉዳይ አገሪቱን ችግር ውስጥ እንደሚከታት እንደዚህ ካድሬዎችም ይህንን አልተገነዘቡም የሚሉ አስተያየቶች ናቸው ያሉት። ከዚህ ባሻገር
በአንዳንድ ቦታዎች ደግሞ የተሰብሳቢ እጥረት መግጠሙን ተከትሎ በሰሞኑን ከማሰልጠኛ ጣቢያዎች የወጡ የአድማ ብተና አባላትን የሲቪል ልብስ በማልበስ የተሰባሰቡ ወጣቶች በሚል ሪፖርት ተደርጓል። ይህም እንግዲህ ለወጣቶቹን አወያይተናል በአማራ ክልል ለማለት ሰሞኑን ከካምፕ የወጡ ከምረቃ ካምፕ ማለት ነው ከማሰልጠኛ ትምህርት ቤት የወጡ የአድማ ብተና አባላት በሲቪል ልብስ እንዲሰበሰቡ ተደርጓል። ያው እንግዲህ ብልጽግና ያለው የፖለቲካ ስራ መስራት የማይችልበት ደረጃ ላይ ስለመድረሱ ያው በርካታ ጊዜ ተገልጿል። አንዱም ይሄ ነው። ስብሰባ ጠርቶት የሚመጣለት ሰው የለም። በስብሰባዎች ላይ የሚነሱ ጥያቄ ካድሬዎቹ ምላሽ አይሰጡም። ስለዚህ የፖለቲካ መዋቅሩ በዚህ ልክ እንግዲህ ያው ክንፉ የተመታና የተዳከመ መሆኑን ይሄ የሚያሳይ ነው። ሌላው መረጃችን የኤርትራው ቃል አቀባይ የማነ ገብረ መስቀል የኤርትራን በተመለከተ ከአስተላለፉት የትዊተር መልእክት ላይ ይህንን ብለዋል። በዛሬው ዕለት የኤርትራ ቃል አቀባይ የኤርትራ አቋም ግልጽ ነው፣ ቋሚ ነው፣ ሕግን መሰረት ያደረገ ነው። ሉዓላዊነቷ ለድርድር አይቀርብም። ትብብርና ሁለትዮሽ ካለ እሱ የሁለቱን ጥቅም መሰረት ያደረገ ይሆናል። ቀጠናዊ ሰላም በመከባበር የሚመጣ ነው። ከዛ ውጭ በአፍሪካ ቀንድና በምስራቅ አፍሪካ መረጋጋትን መስራት ካስፈለገ በሀቅ ላይ የተመረኮዘ እንጂ በፈጠራ ላይ የተመሰረተ ሊሆን አይገባውም። እውነተኛ መከበር ላይ የተመሰረተ የጋራ ድልድይ እንገንባ፣ ከቅዠትና ከኃይል አማራጭ ወጣ ሲሉ ይህንን ተናግረዋል። ያው በኤርትራና በኢትዮጵያ መካከል ያለው በባለስልጣናት በወታደራዊ መሪዎች መካከል ያለው በየዕለቱ የቃላት ጦርነት ጨምሯል። አንዱ ይናገራል፣ አንዱ ምላሽ ይሰጣል። በተለይ ባለፈው አብይ አህመድ በፓርላማ ከዛ ቀደም ብሎ ደግሞ በ118ኛው የመከላከያ የመታሰቢያ ዕለት ላይ ፊልድ ማርሻል ብርሃኑ ጁላ ያደርጓቸው ንግግሮች በኤርትራ በኩል ጠንካራ ምላሽ እንዲሁም ደግሞ ዲፕሎማሲያዊና አጋር ፍለጋ እንቅስቃሴዎችን የፕሬዝዳንት ኢሳያስ አፈወርቂ የካይሮ ጉብኝቶችን ጨምሮ የተለያዩ የአፍሪካ ቀንድ ወታደራዊ የኃይል አስተላለፎችን እያመጡ ነው የሚገኙት። ወደ ወለጋ የሚወስደን መረጃ ነው የማስከትለው። በወለጋ ብዛት ያለው ረቢ ኦላ ተጭኖ ወደ ወለጋ የተለያዩ አካባቢዎች ገብቷል። ዛሬ እንኳ ኪረሙ ከ11 በላይ በኮንቮይ የተጫነ ረቢ ኦላ ተራግፏል ነው የተባለው። በተለይ በአማራ ገበሬዎች ትጥቅ ለማስፈታት በዚህ ቀጠና ስምሪት ወስዶ የገባ ኃይል ነው ይሄ ኃይል። ሆኖም የመከላከያ አዛዦች ጋር ችግር ውስጥ ገብቷል። ይሄ ቡድን እንግዲህ የመከላከያ አንዳንድ አዛዦች እንደሚሉት ከረጲዮላ ጋር አብረን አንዘምትም የሚል አቋም መውሰዳቸውን ተከትሎ የረጲዮላን እንደዚሁ መከላከያን እና ሕዝብን አራርቃቸዋል በሚል አስተያየት ሰጥተዋል። በዚህ ምክንያት ዘመቻውም ተደናቅፏል ነው የተባለው። እንደ መረጃ ምንጮቹ ከሆነ የመከላከያ አዛዦቹ ከረጲዮላ ጋር አብረን አንዘምትም ሲሉ ረጲዮላ በሲቪሊያን ላይ ጭፍጨፋ ፈጽሟል፣ የመከላከያን ስም አጠልሽቷል። ለምሳሌ እንዶደ ዲቾ፣ መጋሎ፣ ጉትን፣ ጫንጮ፣ አቢደንጎሮ፣ ዳጋ፣ መዳሎ ባሉት አካባቢዎች ያደረጋችሁትን ጭፍጨፋ አይተናል በሚል ነው እንግዲህ የመከላከያ አዛዦቹ ከኛ ጋር አብራችሁ አዘምቱም፣ ወደፊት እየተዋጋን እኛ ስንሄድ እናንተ ግን እኛን እየተከተላችሁ ህፃናትና ሴቶችን ጨፍጭፋችኋል። ህዝቡ በእኛ ላይ በምሬት እንዲነሳብንና ህዝብ እንዲጠላን አድርጋችኋል። ስለዚህ በእናንተ ምክንያት በህዝብ እየተጠላን ነው። ወይ ራሳችሁን ችላችሁ አትዋጉ፣ ወይ ደግሞ አሮጌ ትርክታችሁን እትታችሁ ህዝብን አታከብሩ፣ በመከላከያና በመንግስት ላይ የህዝብ ጥላቻ የቀሰቀሳችሁት እናንተ ናችሁ በሚል እንግዲህ አብራችሁ አትዘምቱ መባሉን ተከትሎ የገባው ረጲዮላ አሁን ለጊዜው ባለበት በካምፕ ውስጥ ነው። ይሄ ንግግር ቋሚ አይደለም። በተለያዩ አካባቢዎች እንግዲህ በመከላከያም ከዚህ የበለጡ አሰቃቂ ጭፍጨፋዎችን ይፈጽማል። የመከላከያ እንግዲህ ስሜን አታጉድፉት ቢልም በዚህ ቀጠና በሌላው አካባቢ ያሉት ደግሞ ያው በተግባር በየዕለቱ የሚታዩ ናቸው። ለማንኛውም በዚህ ምክንያት የሁለቱም ዘመቻ አብሮ ሊሄድ ባለመቻሉ ለዛሬው ዘመቻው ተቋርጧል። ከጊዳ እስከ ኪረሙ ድረስ የ5 ቀናት የጋራ ዘመቻ ተብሎ ረጲዮላ ቢገባም ያው ዘመቻው አልተሳካም ነው የተባለው። የአምስቱ ጊዳዎች መገናኛ ተብሎ በሚጠራው አካባቢ ወደ ኤቨንቱ ወረዳ እስከ ሙገር ወንዝም እንደዚሁ ዛሬ ውጊያ አለ። በጃልመሮ ኃይል እና
በመንግስት ኃይል መካከል ወለጋ ውጊያ መኖሩ ነው የታወቀው። በተመሳሳይ በኤቢሳ አዱኛ ተብሎ የሚጠራው የኦነግ ሸኔ ታጣቂም ሌሊስቱ ተብሎ በሚጠራ ቦታ እንደዚሁ ውጊያ ከፍቷል ዛሬ ረፋዱን። በዚህም የደረሰው ጉዳት አልታወቀም ነው የተባለው። እንግዲህ ከነዚህ መረጃዎች ባሻገር አዲስ መረጃ ከዚሁ ከወለጋ የደረሰኝ ከደቡብ ሱዳን እየገባ ያለ ታጣቂ ኃይል አለ የሚል ነው። ይሄ ኃይል ማንነቱ አልታወቀም። አንዳንዶቹ እንግዲህ ይህንን በተመለከተ ጭምብል የለበሱ ናቸው። እነዚህ ከውጭ እየገቡ ያሉት ኃይሎች ኦሮሞኛ የሚናገሩም የማይናገሩም ይገኙበታል የሚል ነው መረጃ ያደረሱት። እነዚህ ታጣቂዎች አብርሃቶም ተብሎ በሚጠራ ቦታ ልዩ ስሙ አብርሃቶም ተብሎ በሚጠራ ቦታ በኩል ወደ ከማሽ ዞን በብዛት እየገቡ ነው ከሱዳን ነው የተባለው። ታጣቂዎቹ ምን አይነት ዓላማ እንዳላቸው እስካሁን ድረስ የታወቀ ነገር የለም። አንድ የመረጃ ምንጭ እኛ ባለንበት አካባቢ እስካሁን ታጣቂዎቹ አልደረሱም። ሆኖም ግን ባለን የመረጃ ክትትል በገቡበት አካባቢ ታጣቂዎቹ ጭምብል እየለበሱ አንዳንዶቹ የሃይማኖታዊ ጉዳይም እንደዚሁ ሃይማኖታዊ ጉዳይ ተልኮም ያላቸው ይመስላሉ የሚል አስተያየት ነው እያደረሱት። ባለፈው እንግዲህ በዚሁ በወለጋ እና በቤንሻንጉል እንዲሁም ጋምቤላ በሚገናኙበት ጫፍ ላይ እንደዚሁ ለሁለት ቀናት የቆየ ውጊያ ተደርጓል። ከዚህ ጋር በተያያዘ በወቅቱ የአንዳንድ የመከላከያ አዛዦች ሸኔ በክፍለ ጦር ደረጃ ለቀናት ተዋግቶናል የሚል እንደዚሁ ሪፖርት ለበላይ አለቆቻቸው ማቅረባቸውም እንደዚሁ ተዘግቦ ነበር። እነዚህ ታጣቂዎች ከሱዳን የገቡት ባለፈው ውጊያ ያደረጉት ናቸው ወይስ ደግሞ ሌሎች ናቸው የሚለው ወደፊት የሚጣራ ይሆናል። አሁን ግን ይሄ መረጃ ነው የደረሰው። ወደ ሌላው መረጃችን ወደ አማራ ክልል የግንባር መረጃዎች ስንመለስ ወደ ደቡብ ወሎ የሚወስደን መረጃ ነው የሚያስከትለው። በደቡብ ወሎ ወረባቦ ወረዳ በተፈጸመ ድንገተኛ የደፈጣ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ነው የተባለው። ዛሬ ማለዳ ከወረዳው ዋና ከተማ ቢስቲማ ተነስቶ ወደ ቦከክሳ ለወታደራዊ ዘመቻ ሲያቀና በነበረ የመንግስት ኃይል ላይ ፋኖ ድንገተኛ የደፈጣ ጥቃት ፈጽሟል። በዚህም በፈጸመው ድንገተኛ የደፈጣ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የደፈጣ ጥቃት የተፈጸመበት ልዩ ቦታ ጠቢሳ ተብሎ የሚጠራ ቦታ ነው። ማለዳ 12:45 ነው የደፈጣ ጥቃቱ የተፈጸመው። በዚህ እንግዲህ ቁጥሩ ያልታወቀ የመንግስት ኃይል ጉዳት አስተናግዷል። ድንገተኛ ጥቃቱን ተከትሎ ለአንድ ሰዓት የቆየ ውጊያም በአካባቢው መደረጉን የዓይን እማኞች ገልጸዋል። የመንግስት ኃይል ጥቃቱን ተከትሎ ወደ ኋላ ወደ ወረዳው እንደገና ቁስለኞችን ይዞ ተመልሷል። ወደ ዘመቻ ወጥቶ የነበረው ተመልሷል ነው የተባለው። በወልዲያ ዙሪያም እንደዚሁ በየጁና ወደ ራያ እንዲሁም ደግሞ ወደ ሀብሩ በወልዲያ በአራቱም አቅጣጫዎች ትላንት ጀምሮ እንደዚሁ አዲስ ወታደራዊ እንቅስቃሴና ስምሪት መኖሩም ተገልጿል። ሌላው መረጃችን የአርሲውን ጭፍጨፋ በተመለከተ አሁንም መግለጫዎች ቀጥለዋል። በዚህ ዛሬ እንግዲህ የአማራ ፋኖ ብሔራዊ ኃይል መግለጫ አውጥተዋል። በወለጋ ያለውን ጉዳይ ተከትሎ በወለጋ የተፈጸመውን ጥቃት መዋቅራዊ እና አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ ተባብሶ የቀጠለ ጥቃት ነው ሲል አፋብሃ በመግለጫው አሳውቋል። ጥቃቱን አስከፊ የሚያደርገው ይላል አፋብሃ የዜጎችን ደህንነት የመጠበቅ ኃላፊነት ያለበት አገዛዙ ለጨፍጫፊዎች መሳሪያ ማቀበልና በቀጥታ ተሳታፊ መሆኑ ጉዳዩን አሳሳቢ ያደርገዋል ብሏል። ይህንንም እንግዲህ አገዛዙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማጥፋት አንዱ ዕቅዱ አካል እንደሆነ በመግለጫው ተመላክቷል። የቤተክርስቲያን መዋቅር ደግሞ በአገዛዙ እጅ መግባቱን ተከትሎ የቤተክርስቲያን አባቶች ጥቃቱን ለማውገዝ እንዲሁም ደግሞ ምላሽ ለመስጠት ዳተኛ እንዲሆኑ አድርጓቸዋል። እንግዲህ ጉዳዩ በተመለከተ ከገዳይ ፍትህ የመጠበቅ አደገኛ አስተሳሰብ ችግሩን እያባባሰው እንደሆነ መግለጫው ገልጿል። እንግዲህ ዝምታን በተመለከተም እንደዚሁ ይህንን ጉዳይ ዝም ብሎ ማየትም ለአገዛዙ ተባባሪ ተደርጎ ይቆጠራል። መፍትሄው አገዛዙን ታግሎ ማስወገድ መሆኑን የአማራ ፋኖ ብሔራዊ ኃይል በሰጠው መግለጫ ገልጿል። ለዚህም እንግዲህ አማራ ፋኖ ብሔራዊ ኃይል ይህንን አገዛዝ ለማስወገድ አስፈላጊውን ዘመቻ ወደፊትም ያደርጋል፣ አስፈላጊውን ትግል ያደርጋል፣ የሚያስፈልገውን መስዋዕትነት ይከፍላል ሲል ለተጎጂ ቤተሰቦች መጽናናትን ተመኝቷል። ጥቅምት 22 2018 ዓ.ም ከተሰጠው መግለጫ ዋና ዋና ነጥቦቹ። ወደ ወልቃይት የሚወስደን መረጃ አስከትላለሁ። ወደ ወልቃይት ስንሄድ ጌታቸው ረዳ
በአንድ ሚዲያ ላይ ቀርቦ ያደረገውን ንግግር ተከትሎ በወልቃይት በኩል ምላሽ ተሰጥቷል። የወልቃይት ሰቲት ሁመራ ዞን አስተዳዳሪ አሸተ ደምለው ጌታቸው ረዳ ዋሽቷል ሲሉ ነው ምላሽ የሰጡት። ጌታቸው ረዳ በአንድ ሚዲያ ላይ ቀርቦ የነ ኮሎኔል ደመቀ ዘውዱ አስተዳደር እንዲፈርስ ተስማምተናል ማለቱን ተከትሎ ጌታቸው ረዳ ዋሽቷል፣ ይህንን ስምምነት አልተስማማንም፣ የሚፈርስ የወልቃይት አስተዳደር የለም፣ ጌታቸው ረዳ ራሱና ኮሎኔል ደመቀ ራሳቸው አመራሮቹ ትግረኛ ተናጋሪዎች ናቸው ማለታቸውን ተከትሎ በዚህም እንግዲህ ይሄ ተገቢነት የሌለው አስተያየት በሚል አሸተ ደምለው ለጌታቸው ረዳ ምላሽ ሰጥተዋል። እንግዲህ ጌታቸው ህዝብን ለማታለል የፖለቲካ ድጋፍ ለማግኘት በሚል ይህንን ውሸት በአደባባይ ተናግሯል። ፍጹም ውሸት ነው የሚሉት የወልቃይት አስተዳዳሪ የሚፈርስ አስተዳደር የለም፣ በፌዴራል ደረጃም የተነጋገርነው አስተዳደሩ እንዲቀጥልና የተያዘበት በጀት እንዲለቀቅ እንጂ እንዲፈርስ አይደለም የሚል ምላሽ ሰጥተዋል። ያው እኔም በስልክ እንግዲህ ተጨማሪ በጉዳዩ ላይ አነጋግሬያቸው ያው ጠቅለል ሲል ይህንን ሀሳብ ነው የተናገሩት። እንግዲህ አጠቃላይ ወልቃይትን ያለው ጉዳይ ያው ወልቃይትን የተመለከተው አሁናዊ ሁኔታ በተመለከተ ጌታቸው ረዳም ከነ ደብረ ጽዮን ላይ የፖለቲካ ብልጫ ለመውሰድ እንደዚሁም ደግሞ ዙሮ የሚናገራቸው የራሱ ንግግሮች አሉት። የወልቃይት አስተዳዳሪዎችም እንደዚሁ በህዝብ ዘንድ ያላቸውን አመኔታና የብልጽግና የፖለቲካ ግፊትን ለመቋቋም የሚያደርጓቸው ንግግሮች በየፊናው እንደተጠበቁ ሆነው ወልቃይትን ያለው አጠቃላይ ሁኔታና አሁን ያለው ሁኔታ ግን ምን ይመስላል የሚለውን አስተያየት ለመስጠት ያክል እንግዲህ እውነታው በተመለከተ ወልቃይትን እንግዲህ እኔ ባለው የፖለቲካ ክትትል እንደኔ አረዳድና ምልከታም አብይ አህመድ የወልቃይትን ጉዳይ በተመለከተ እና አብይ አህመድና ኦህዴድ ብልጽግና ጉዳዩን ከአማራና ከትግራይ ፖለቲካ አንጻር ነው የሚመለከቱት። ይህም እንግዲህ እንደ ፖለቲካ መጫወቻ ካርድ አድርገው ነው የወልቃይትን ጉዳይ የያዙት። ይህንንም የመጫወቻ ካርድ አድርገው ለተወሰነ ጊዜ የመዝለቅ ፍላጎት ነው ያላቸው። ይህም እንግዲህ በቀጠናው ካለው የወልቃይት አስፈላጊነት አንጻር ነው እንጂ ለአማራም በማሰብ እንዲሁም ደግሞ ለትግሬም በማሰብ አይደለም። ኦህዴድ ብልጽግና እና አብይ አህመድ የወልቃይትን ጉዳይ የያዙበት ሁኔታ ይህም እንግዲህ በዋናነት ከወልቃይት ጂኦፖለቲክስ አንጻር ሲታይ ወልቃይት በኤርትራም በኩል እንዲሁም ደግሞ በሱዳን በኩል ካለው አጠቃላይ ሁኔታ አንጻር የፌዴራል መንግስቱ ሁነኛ የደህንነት ስጋት ከመሆኑ አንጻር እንዲሁም ደግሞ በተለይ የህወሓት አሁንም የነደብረ ጽዮን ቡድን የፖለቲካና ወታደራዊ አቅም ያለበት ሁኔታ ከዛ ባሻገር ደግሞ የአማራ ኃይል ያለበትን ሁኔታ ይህን ግምት ውስጥ በማስገባት ይህንን እንደ ፖለቲካ ካርድ እየተጫወቱ ይቀጥላሉ። ይሄም እንግዲህ በተለይ የኤርትራና የሱዳን ሁኔታ የሚረግብ ከሆነ እንዲሁም ደግሞ የአማራ ኃይልና የህወሓት አሁን እየመጣ ያለው እንደገና አፈርልሶ የተነሳው ኃይል የኃይል መዛባትና ሚዛናቸው እስኪዛባና ኃይላቸው እስኪደክም ድረስ ይህንን ጉዳይ ይዞ የመቆየት ፍላጎት ያለ ነው የሚመስለው። ከዛ በኋላ ህዝበ ውሳኔ በሚል የሚመቻቸውን የፖለቲካ ውሳኔ ለመወሰን ጊዜ እየጠበቁ ያሉበት ሁኔታ ነው እንጂ ያለው ከዛ በተለየ ሁኔታ ከወልቃይት አንጻር አብይ አህመድ የሚከተሉት የተለየ ነገር አለ ብሎ መናገር አይቻልም። የተለያዩ አማራጮችን ጭምር አዳዲስ ትርክቶችን ነው እያመጡ ያሉት። ለማንኛውም የወልቃይት ጉዳይ እንግዲህ ከህልውና ጥያቄዎች ውስጥ ከቀዳሚዎቹ ተርታ የሚሰለፉ ነው። እንግዲህ የአማራ የህልውና ጥያቄዎች ሲባል የግዛትና አንድነት፣ የወልቃይት፣ የራያ፣ የጠለምት በተለያዩ አካባቢዎች እንግዲህ ከመተከል እስከ ሸዋ አካባቢዎች ያሉትን ጥያቄዎች ጨምሮ ለበርካታ ጊዜያት ሲነሱ የነበሩ ጥያቄዎች ናቸው። እነዚህ እንግዲህ ያው እንደ ትግል ህልውና ትግልም ቀይ መስመሮች ተብለው የሚታዩ ቢሆንም ግን ከዚህ አንጻር ከዚህ የሚወለዱ ፖለቲካዎች ከዚህ የሚመጡ ፕሮፓጋንዳዎች ለህዝብ አንድነትም እንግዲህ በተለየ መንገድ አደጋ የሚፈጥሩበት መንገድ እየተራቡ ያሉ መረጃዎችም አሉ። ይህም እንግዲህ አደጋውን መገንዘብና መመልከት ያስፈልጋል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ